በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። የሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 አብረን እናነባለን። መቆም ይመቻችኋል? ጌታ ክብር ለቃሉ ክብር እንሰጣለን። የሉቃስ ወንጌል ምዕራፍ 5 ከ1 እስከ 11 ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩት ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት አሳ ከእርሱም ጋር የነበሩ ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ እንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። ይህ የእግዚአብሔር ቃል ነው። ጸልያለን ቁጭ ብለን። ምናልባት ማስታወሻ ለምትይዙ ወደ ጥልቁ ፈቀቅ እንበል በሚል ርዕስ አብረን ጌታን ቃል እንሰማለን። ከዚሁ ክፍል ሳንወጣ ወደ ጥልቁ ፈቀቅ እንበል። ወደ ጥልቁ ፈቀቅ እንበል። ክብር ሁሉ ለታላቁ ስምህ ይሁን። ጌታ አምላካችንና አባታችን ሆይ እድሜን ስለጨመርክልን፣ በሕይወት ስላኖርከን፣ በዚህ ስፍራ ደጋግመህ እድል ስለሰጠህን እናመሰግንሃለን። በዚህች ትንሽ እድሜ ትንሽ ዘመን እግዚአብሔር ሆይ የማያልፈውን መንግስትህን አብረን እንድንወርስ፣ እዚያ መንግስት እንድንበረታታ፣ እንድንነቃቃ፣ እንድንዘጋጅ ደጋግመህ በቃልህ እየመከርከን እያስተማርከን ስለሆነ አመሰግንሃለሁ። እግዚአብሔር ስምህ ብሩክ ይሁን። ስለነዚህ ወገኖቼ ስለዚህች ቤተክርስቲያን ስምህ ብሩክ ይሁን። ስለሰጣቸው የልብ አንድነት፣ ስለሰጣቸው ራእይ፣ ስለሰጣቸው እውነተኛ ቅናት እግዚአብሔር ሆይ ስምህ ይመስገን። ባርካቸው፣ በነገር ሁሉ እርዳቸው። ከዚህ በኋላ ያለንን ጊዜ ባርክልን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ነበር ያልኩት ርዕሱን
ወደ ጥልቁ ፈቀቅ እንበል። በእስራኤላውያን ባህል ማለት ነው አሳ ማጥመድ በጣም የዝቅተኛ ማህበረሰብ ስራ ነው። ይሄን ያክልም ክብር የሚሰጠው አይደለም፣ አዋጭም ስላልሆነ። ብዙውን ጊዜ አሳ የሚጠመደው ሌሊት ነው። እንግዲህ ባህር ላይ ሌሊት ሲደክሙ ነው የሚያድሩት ማለት ነው። ስለዚህ ስራውም አድካሚ ነው፣ አይወደድም። ብርድ አለ፣ አንዳንድ ጊዜ ማግኘት አለ፣ ማጣት አለ። ስለዚህ በአፕስ ዳውን እንደምትሉት አይነት የተሞላ ነው። አንዳንድ ጊዜ ይሳካላቸዋል፣ አንዳንድ ጊዜ አይሳካም። በተስፋ መቁረጥም የተሞላ ነው። ስለዚህ በንፋሱ ሁኔታ፣ በአየሩ ሁኔታ ነው ሰላማቸው፣ ደስታቸው የሚወሰነው ማለት ነው። ስለዚህ ተወዳጅ አይደለም። ይሄ ብቻ አይደለም። አሳ ከባህር እንደወጣ ብትነካኩት የሆነ ሽታ አለው። ምግቡ እንደሚጣፍጥ አይደለም፣ ሽታው ደስ አይልም። ስለዚህ በእጃቸው በልብሶቻቸው ይነካኩታል። ከዚህ የተነሳ ለረጅም ጊዜ ሙያቸው ደግሞ ሲሆን እነርሱ ያለፉበት መንገድ ሁሉ በሽታ ይታወቃል ማለት ነው። ያ መጥፎ ሽታ ቤት ድረስ እንኳን ሲመጡ ያ ሽታ አብሯቸዋል። እኔ በልጅነቴ ሐይቅ ዳር ነው ያደግኩት እና አውቀዋለሁ። አሳ ያጠመድን እለት ቤት ስንገባ ገና ለገና የምግብ ዕቃ እንዳንነካ ነው ወላጆቻችን የሚቆጡን፣ ሽታው ጥሩ ስላልሆነ። ከዚህና ከዚያ የተነሳ ብዙም የሚበረታታ አይደለም። ግን በተለይ ዝቅተኛው ማህበረሰብ አማራጭ ስለሌለው አሳ በማጥመድ ይተዳደራል። ስለዚህ እነ ጴጥሮስ እንግዲህ የዘመናት ሙያቸው ይሄ ነው። የዕለት ጉርሳቸውን የሚደግፉት በዚህ ነው። ዛሬ ደግሞ እንደ አጋጣሚ ሆኖ ያ የዕለት ጉርስም አልተገኘም፣ ለእነርሱም አልተገኘም። እንግዲህ ቤተሰብ አላቸው። ከእነርሱ ጀርባም እጃቸውን የሚጠብቅ ቤተሰብ አለ። እነርሱም የለም ዛሬ አሳ። ዕለቱ በጣም የሚያሳዝን ነው። ማጥመድ አልቻሉም። እነዚህ ሰዎች ጀማሪዎች አይደሉም፣ ለዘመናት ነው አሳ ያጠመዱት። ነገር ግን ሌሊቱን ሙሉ ደክመው አሳ የለም። አንዳንድ ድርጊቶችን እዛ ክፍል እንመለከታለን። እንደው እንደ ጥያቄ ያክል እነ ጴጥሮስ ለምን ነበር መረባቸውን የሚያጥቡት? ፊታቸው ይታይ እስቲ፣ ፊታቸውን አስበው። መልካቸው እነዚህ አሳ ማነው መረቡን ሲያጥቡ በጣም ፈገግ ብለው እየዘመሩ ሃሌሉያ እያሉ ነው ይመስላችኋል? ፊታቸው ምን ይመስላችኋል ስታስቡት? ተስፋ የቆረጡ በቃ ግራ የተጋቡ ጠቆር ብለው አዝነው ነው፣ ተስፋ ቆርጠዋል። ምክንያቱም ለእነርሱም የለም ለቤተሰብም የለም። ሌላው ምናልባት ባህር ዳር እናንተ ቢች የምትሉት አሁን ለመዝናኛ የምትሄዱበት አካባቢና እሱ ንጽህናውን የጠበቀውና ይሄ አገር ቤቱ ይሄ ሌላኛው ሐይቅ ዳር ተመሳሳይ አይደለም። አብዛኛው ውቅያኖስ ዳር አሸዋ ነው። ስለዚህ ንጽህናውም አለው፣ እዛ መዋኘት መዝናናት ትችላላችሁ። የገጠር ሐይቅ ዳሮች ግን ብትሄዱ ከብቱም እዛው ሲራገጥ ይውላል፣ እዛው ሲጸዳዳ ይውላል፣ ልጆችም እዛ ሲዋኙት ይውላሉ። ድፍርስ ነው፣ ቆሻሻ ነው፣ ይገማል። አሳም ደግሞ እዛ ሲያርዱ እዛ ደሙን ምኑን እዛው ስለሚጥሉ አካባቢው የሚመች ይመስላችኋል? ሽታ አለው፣ ድፍርስ ነው፣ ጭቃው እዛው ነው። በዚያ ላይ ሌሊቱን ሙሉ ነው የደከሙት፣ ብርድ አለ፣ ባዶ። ስለዚህ ለምንድን ነው ከሌላው ጊዜ በተለየ መልኩ ለምንድን ነው አሳ ያጡት ብለንም መጠየቅ እንችላለን። ምንድን ነው የተፈጠረው? የሚያስፈልጋቸውን አሳ የት ጋር እንደሚገኝ የአሳውን አድራሻ የሚያውቅ አንድ ብቻ ነው። ክብር ለጌታ ይሁን። የሚያስፈልጋቸው አሳ የት ጋር እንደሚገኝ ጠቋሚ ኢየሱስ ብቻ ስለሆነ እርሱ ደግሞ ክብሩን ሊያሳይ ስለፈለገ
የነሱ ሙያ የነሱን ችሎታ የነሱን ልማድ ከንቱ ለማድረግ ስለፈለገ እሱ ከልምድ በላይ ከችሎታ በላይ እንደሆነ ለመግለጥ አሳውን ሰወረው ማለት ነው። ልምድና ችሎታ ሳይሆን በእኔ ነው ብሎ ክብሩን ያሳያቸው። ክብር ለጌታ ይሁን። ወደ ህይወታችን ወደ ዛሬ ኑሯችን ወደ አገልግሎታችን ስንመለስ ምንድነው ወደ ጥልቁ ፈቀቅ ማለት? እኛ አሁን ሐይቅ ዳር አይደለም ያለነው። እዚህ ፓሲፊክ ወይም እዚህ ቅርብ ነው እዚህ ፓሲፊክ። ወደ ህይወታችን ስናመጣው ወደ ጥልቁ ፈቀቅ ማለት ምን ማለት ነው? ከለመድነው ጥቂት መንፈሳዊ ልምምዶች በመውጣት በቃሉ የተደገፈ ጠንካራ እርምጃ ውስጥ መግባት ማለት ነው። አሁን 2025 እየተገባደደ ያለቀ ነው። 2026 ስንገባ ከ2025 በተሻለ በመንፈሳዊ ህይወታችን በትጋት እልፍ፣ በጸሎት እልፍ፣ በአቋም እልፍ፣ በመኖር እልፍ፣ በመታዘዝ እልፍ፣ ቃሉን በማወቅ እልፍ እንድንል ነው። ሌላ ትርጉም የለው። ወደ ጥልቁ ፈቀቅ ወደ እግዚአብሔር ፕሬዘንስ ወደ መገኘቱ ክብሩ ወዳለበት ክብሩ ብቻ ሳይሆን በረከቱም ወዳለበት እልፍ ማለት ነው። ጌታ ይርዳን። አሜን። ከተለመደው ስፍራ ወጣ ማለት ነው። መንፈሳዊ ነገር እንደሱ ነው። አንድ ቦታ በመቆም የሚሆን ነገር የለም። ወደ ክብሩ እርምጃ መውሰድ፣ ወደ ቃሉ እርምጃ መውሰድ፣ የእምነት እርምጃ ሁሉ ጊዜ አስፈላጊ ነው። ሁሉ ጊዜ። ስለዚህ ዘማሪውን ይላል ለኔ ወደ እግዚአብሔር መቅረብ ይሻለኛል ይሻለኛል፣ መታመኛዬም እግዚአብሔር ነው። ወደ ክብሩ መቅረብ፣ ወደ ታላቅነቱ፣ ወደ በረከቱ፣ ወደ ድምፁ፣ ወደ ህልውናው መቅረብ ይሻለኛል። ሌላ መታመኛ የለም በዚህ ዓለም ላይ ወገኖቼ። ወደ ማንም ብትጠጉ ልትረኩ አትችሉም። እውነተኛው የሚያረካ የሚባርክ የሚረዳ እግዚአብሔር ብቻ ስለሆነ ስለዚህ 2026 ወደ ጥልቁ በፊት እናደርግ ከነበሩት ጥቃቅን ልምምዶች እልፍ ያለ የተጨመረ ተደመረ ነገር እልፍ ለማለት ልንጨምር ይገባል ማለት ነው። አንድ በአንድ ጥቂት ነገሮችን እናያለን ከዚሁ ክፍል። ታዘው ወደ ጥልቁ ፈቀቅ ባሉ ጊዜ ምንድነው የሆነላቸው? ታዘዋል። ጌታ በነገራቸው መሰረት ፈቀቅ ባሉ ጊዜ ምን ሆነ? በዚህ ክፍል የመጀመሪያው የተለየና የተትረፈረፈ በረከት አገኛቸው። ለፍ ባሉ ጊዜ በተጠጉ ጊዜ የተለየ እስከዛሬ አይተውት አያውቁ ለየት ያለ ብዙ ነው ደግሞ የተትረፈረፈ በረከት አዩ። ቁጥር 6 ላይ ይህንን ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸው ምን ሆነ? ተቀደዱ። እሺ ብለው ጌታ ወደ አመለከታቸው ወደ ጥልቁ ፈቀቅ ባሉ ጊዜ እጅግ ብዙ ሌሊቱን ሙሉ ደግሞ ሲመኙት ያደሩትን ሲፈልጉ የነበሩትን ባዶ እጃቸውን ተስፋ ቆርጠው መረብ ሲያጥሩ የነበሩትን ጌታ በቅጽበት ታሪክ ቀይሮ አሳ በአሳ ሲያደርጋቸው መረባቸው እስኪቀደድ ድረስ ትርፍ የበዛ ነገር ውስጥ ሲያስገባቸው እንመለከታለን። ስለዚህ የተለመደ ህይወት ሲያሰለቸን መውጣት መግባት ድግግሞሽ ወገኖቼ ሲያሰለቸን በዚህ ዓለም ስንኖር መፍትሄው ወደ ጥልቁ ፈቀቅ ማለት ነው። እግዚአብሔር ይርዳን። ወደ ጥልቁ ወደ መሃል ወደ እርሱ ቅረቡ ያበራላችሁማል ፊታችሁም አያፍርም ይላል ዘማሪው። ቅረቡ ወደ እርሱ፣ ብርሃን እርሱ ጋር አለ። ቅረቡ፣ መፍትሄ እርሱ ጋር አለ። ቅረቡ፣ እንባ ይታበሳል። ወደ እሱ ቀርቦ ማፈር የለም። እግዚአብሔር ይርዳን ወገኖቼ። ድግግሞሽ የተሞላበት ህይወት ሲያሰለቸን መፍትሄው ወደ እግዚአብሔር መቅረብ ነው። እኔ በእውነት እድሜ 53 ነው ነግሬያቸዋለሁ። አንዳንድ ጊዜ ተመሳሳይ ነገር መድገም ድክም ይለኛል። እግዚአብሔር ምስክር ይላል። አንዳንዴ ጠዋት ቁርስ መብላት፣ ቀን ሲደርስ ምሳ፣ ከዛ እራት፣ ከዛ ደግሞ መተኛት፣ ነገ ጠዋት ቁርስ መብላት፣ ምሳ መብላት። በእውነት እግዚአብሔር ክብር ከሌለበት ያሰለቻል፣ ያደክማል።
ከዚህ የሚያሳርፍ እልፍ ስትሉ ወደ ክብሩ ወደ መገኘቱ ጨክናችሁ ጾም ጸሎት ስትገቡ ቃሉን ስታነቡ ወገኖችን ስትፈልጉ ስትመሰክሩ ከትናንቱ ይልቅ ከክብር ወደ ክብር ከደስታ ወደ ደስታ እየተባረክን ደስ እያለን ክብሩን እያየን እንቀጥላለን። ክብር ለኢየሱስ ይሁን። ባካችሁ ባላችሁበት አትሄዱ። በዚህ በ2026 ወደ ክብሩ ወደ ጥልቁ ፈቀቅ እንበል። ያኔ የተትረፈረፈ ነገር እናያለን። የበዛ ነገር ታያላችሁ። ምክንያቱም እግዚአብሔር መካን አይደለም። ሁል ጊዜ በረከት በሱ ዘንድ አለ። ሰላም እሱ ጋር አለ። ስለሚያስፈልጋችሁ ነገር መፍትሄው እዚህ ውስጥ መመላለስ ሳይሆን ፈቀቅ ማለት ነው ወደ ጥልቁ። ሁለተኛው ታዘው ወደ ጥልቁ ፈቀቅ ባሉ ጊዜ ምንድነው የሆነው? በረከታቸው ለሌሎች ተረፈ። ከነሱም አልፎ ቁጥር 7 ላይ በሌላ ታንኳ የነበሩት ጓደኞቻቸውን መተው እንዲያግዟቸው ጠቀሱ ይላል። መተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ወገኖቼ እነዚህ ሰዎች ድምጽ ሰምተው ታዘው ወደ መሃል ፈቀቅ ባሉ ጊዜ ራሳቸውም አረፉ፣ ወገኖቻቸውን ወንድሞቻቸውንም አሳረፉ። የመጣው በረከት በእነሱ ላይ ብቻ ተገድቦ የሚቆም አልነበረም። የመጣው በረከት ለሌሎችም የሚተርፍ ነበረ። ሌሎችንም ከረሃባቸው ከጥማታቸው የሚያሳርፍ ነበረ። ለሌሎችም መትረፍ ቻሉ። እንደ ኢትዮጵያዊ እንደ ክርስቲያን ለሰዎች ብዙ እንመኛለን። ለቤተሰብ ብንተርፍ፣ ለሀገር ብንተርፍ፣ ብዙ ብንመኛቸው፣ ለወገኖች ብንተርፍ፣ ለቤተ ክርስቲያን ብንተርፍ እንመኛለን። አንመኝም? መፍትሄው ምንድነው ብትሉ ወደ ጥልቁ ፈቀቅ ማለት ነው። 24 ሰዓት መስራት አይደለም። ጥሩ ነው እሱ ስራ መስራት ጥሩ ነው። ግን ስራ መስራት በራሱ ወደ ተትረፈረፈ በረከት አያወጣም። እሱ ካለ ነው የሚሆነው። ምክንያቱም የሚረባን የት ጋር እንዳለ በረከቱ የት ጋር እንዳለ አቅጣጫውን የሚያውቅ ማን ነው? ኢየሱስ ብቻ ስለሆነ ክብር ለኢየሱስ ይሁን። እሱ ይመራል፣ እሱ ይረዳል፣ እሱ ይባርካል፣ እሱ ያትረፈርፋል። ወደ እርሱ የሄዱ አያፍሩም። ወደ እርሱ የቀረቡ ባዶ እጃቸውን አይመለሱም፣ አይጎድሉም፣ ይተርፋሉ፣ ያተርፋሉ፣ ለሌሎችም በረከት ይሆናል። ስለዚህ በእምነት ወደ እሱ 2026 ፈቀቅ እንበል። እኛም እናተርፋለን፣ ለሌሎችም እንተርፋለን። ይህ የእግዚአብሔር ቃል ነው። ስለዚህ ጨክነን እልፍ ልንል ለሌሎች ልንተርፍ ይገባል። ስለዚህ ወደፊት ፈቀቅ ካላለን እንኳንስ ለሌሎች ለራሳችንም ላንበቃ እንችላለን። ዘመኑ ክፉ ስለሆነ ስለዚህ አቋም እየያዝን ቃሉን እንስማ። ቃሉ እውነት ነው። ቃሉ እውነት ነው። ለሕይወቴንም ጭምር ነው የምሰብካችሁ። ቃሉ ይሰራል። ዛሬም ቃሉ ፈዋሽ ነው። ቃሉ ባራኪ ነው። ክብር ለኢየሱስ ይሁን። ስለዚህ በረከታችን ለሌሎች እንዲተርፍ ካስፈለገ እርምጃ ውሰዱ። በመንፈሳዊ ሕይወታችሁ ላይ አምና ከምትጸልዩት የተሻለ ለመጸለይ፣ ከምትጾሙት የተሻለ ለመጾም፣ ከምታነቡት የተሻለ ለማንበብ፣ ከምትታዘዙት የተሻለ ለመታዘዝ፣ ከምትወዱት የተሻለ ለመውደድ፣ ፍቅራችሁን የተሻለ ለማሳየት፣ የተሻለ ልጁን ወደ መምሰል። አሜን ነው። እግዚአብሔር ይርዳል። ደግሞ ወገኖች ይሄ መጉደልም አይደለም። ይሄ ልምምድ እኮ ማትረፍም ነው። በላይ ማከማቸት ነው። ወደ መታዘዝ እልፍ ማለት፣ ወደ ፍቅር እልፍ ማለት፣ ወደ ፍርሃ እግዚአብሔር፣ ወደ ቅድስና፣ ወደ ቃሉ፣ ወደ ጾም ጸሎት እርምጃ መውሰድ እኮ ማትረፍ ነው። ብድራት ትፈልጋላችሁ? በሰማይ ትፈልጋላችሁ? በምኞት ግን አይገኝም። ድንገራችሁ በስራ ነው የሚገኘው። መዳን በስራ አይገኝም። መዳን በእምነት ነው አይደለም? ብድራት ግን በስራ ነው። መዳን በነፃ ነው፣ በማመን እንድናለን። በላይ ግን ብድራት የምናገኘው ወደ ጥልቁ ከጊዜ ወደ ጊዜ ፈቀቅ ባልን ቁጥር ነው። በተሰጠን ቁጥር፣ በታዘዝን ቁጥር፣ በፈራነው ቁጥር፣ ወገኖች ላይ ወንድሞች ላይ ኢንቨስት ባደረግን ቁጥር ነው የምንባረከው፣ ብድራታችን የሚበዛው። ስለዚህ በረከታችን ወደ ለሌሎች እንዲተርፍ ልንታዘዝ ይገባል። ሌላው ሶስተኛው ታዘው ፈቀቅ ባሉ ጊዜ ምን ሆነ? የጌታን ክብር አዩ፣ የራሳቸውንም ድካም ተመለከቱ። ቁጥር 8 ላይ
ክብሩን አዩ፣ ድካማቸውንም አዩ። ሰው ክብሩን ማየት የሚችለው ወደ እግዚአብሔር ሲጠጋ ነው። ወደ እግዚአብሔር ስንጠጋ ክብሩን እናያለን፣ ደግሞም ድካማችንን እናያለን፣ ማንነታችንን እናያለን። ስምዖን ጴጥሮስም ይላል ቁጥር 8 ላይ ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው ይላል። የሆነው ነገር አስደናቂ አስገራሚ ስለነበረ ራሳችንን በሚገባ ማየት የምንችለው ወደ እርሱ ስንቀርብ ነው። ይሄ እኮ እውነት ነው። ድካማችንን፣ ብርታታችንን የቱ ጋር እንደሆነን የበለጠ ማንነታችንን ከእርሱ በላይ የሚነግረን ማንም የለም። እርሱ የህይወታችን መስታወት ነው፣ ብርሃን ነው። ወደ እርሱ ስትጠጉ ክብሩን ታያላችሁ፣ ማንነታችሁንም። ስለዚህ ጴጥሮስ እንደዛ ነው የሆነው። ራሳችንን በሚገባ ማየት የምንችለው የጌታን ክብር ስናይ ነው። ነብዩ ኢሳይያስ የጌታን ክብር ባየ ጊዜ ነው ራሱን ያየው። ዓይኖቼ የሰራዊት ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ ነው ያለው 6:5 ላይ እግዚአብሔርን አይቻለሁና። እግዚአብሔርን ማየት ራስን ማየት ነው፣ ድካምን ማየት ነው፣ ማንነታችንን ማየት ነው። ራሳችን ማየት ደግሞ ለእርምጃችን ጥሩ ነው፣ ለጉዟችን ጥሩ ነው፣ በድካማችን ላይ ለመስራት ጥሩ ስለሆነ። ስለዚህ በራሳችን ላይ እንድናተኩር፣ በድካማችን ላይ አተኩረን እንደሚገባ በቀሪ ዘመናችን ለመኖር ወገኖቼ ወደ ጥልቁ ወደ ክብሩ መጠጋት አስፈላጊ ነው። እግዚአብሔር ይርዳን። ስለዚህ ክብሩን እናያለን፣ ድካማችንን እናያለን። በእውነት ክብርህን ሳይ እጠግባለሁ። እንደ ክብሩ የሚያጠግብ እኮ ምንም ነገር የለም። በእውነት አሁን እስቲ እናንተ አሜሪካ ነው የምትኖሩት። አሁን ምን ይደንቃቸዋል? አሁን ምርጥ የተባለ ምግብ ቢባል፣ ምርጥ ብራንድ መኪና ቢባል፣ ቤት ብትሉ ከእናንተ የተረፈ ነው። ቢያንስ ታያላችሁም። አንዳንዱ ቤታችሁ ሞልቶ ስልችት ብሏችኋል። ነፍሳችሁን የሚያረካ ነገር ከፈለጋችሁ ወገኖቼ፣ ሁሉ ጊዜ ደስ እየተሰኘን መኖር ከፈለግን እንደ ክብሩ የሚያረካ ነገር የለም። ክብር ለኢየሱስ ይሁን። የነፍሳችን ጩኸት፣ የመንፈሳችን ጩኸት መፍትሄ የሚያገኘው ክብሩን ስናይ ነው። ማዳኑን ስናይ፣ ታላቅነቱን ስናይ፣ ድንቅ አደራረጉን ስናይ፣ እሱ በወንጌሉ የሚማርካቸውን ስናይ፣ የሚፈውሳቸውን ስናይ፣ ጉልበቱን ሁሉ ለእሱ ተንበርክኮ ስናይ ነፍሳችን ትረካለች። እንደ ክብሩ የሚያረካ የለም። በልተናል፣ ጠጥተናል፣ ለብሰናል፣ ነድተናል፣ ብዙ አየን፣ ብዙ እንደሱ የሚያረካ የለም። ትራባላችሁ ክብሩ። መፍትሄው ፈቀቅ ማለት፣ ዋጋ ከፍሎ ዋጋም ቢያስ ፈቀቅ ማለት ስፍራ መልቀቅ ይጠይቃል። ከልማድ መውጣት ሊጠይቅ ይችላል። ዋጋ መክፈል በውስጡ አለው። ፈቀቅ ስንል ከተለመደ ነገር መውጣት ከባድ ነው። እኔ የዛሬ 7 ዓመት አዲስ አበባ ዋና ቢሮ ከምናገለግልበት ግሬት ኮሚሽን ሚኒስትሪ ወደ ክፍለ ሀገር በተለይ ወደ ምዕራብ ብራንች ኦፊስ ስላለን ወደዛ ሄዶ ያለውን ቢሮ የሚመራ ሰው ፈለጉ። አጋጣሚ እዛ አካባቢ ሁለቱም ቋንቋ ይነገራል፣ አማርኛም ኦሮምኛም። እና መሪዎች ምናልባት እናንተ በትውልድም እዛ አካባቢ ናቸው፣ ወደዛ ብትሄዱ እዛ ያለውን ቢሮ ብታጠናክሩ የሚል ጥያቄ ቀረበልን። ያ ጊዜ ዛሬ 6-7 ዓመት ደግሞ ምዕራብ ላይ ያለው ሰላም ማጣት ታስታውሳላችሁ። ሰው ቀን በቀን የሚገደልበት፣ ደም የሚፈስበት፣ ሰው ወጥቶ መግባት መከራ የሆነበት፣ ሰው ተገሎ መሬት ላይ የሚጎተትበት ጊዜ ነበር። ጊዜው በዓይናችን አይተናል። የሰው ልጅ ተገሎ ሲጎተት ማለት በዚያን ጊዜ ወደዛ ሄዶ እኛ 4 ልጆች አሉ። ደግሞ ቤተሰቦቻችንን ይዘን ነው የምንሄደው። ሄዱ ማለት እንዲሁ ጸልዩ ነው ያሉ። እንደውም አላስገድዱንም። ስንሰማው ደነገጥን። በጣም ነው የደነገጥነው። የዛን ቀን ትዝ ይለኛል ቢሮ ተጠርቼ ለሆነ ጉዳይ ዳይሬክተራችን ሲነግረኝ መኪና ይዤ ነበርና እየነዳው ቤት መግባት ነው ያቃተኝ። እጄ ሼክ እያደረገ ድንጋጤ ማለት ነው። አሁን ምንድን ነው? ከጌታ ነው ከሰው ነው? መሄድ ነው ያለብን መሄድ የሌለብን?
አሁን ሞትን ፈርተን እንቀራለን ነው እንሄዳለን? ቤት እስክደርስ ያላሰብኩት የለም እና ቤት ደርሼ ለባለቤቴ ስነግራት እሷም ደነገጠች። በአንድ ወር ውስጥ ምላሽ ስጡን ካልሆነ ሌላ እንፈልጋለን የሚል ነበርና ስንጸልይ ፍርሃቱ ከውስጣችን ተነቅሎ በደስታ መሞላት ጀመርን፣ በእምነት መሞላት ጀመርን። ወሩ ሳይደርስ ወሰነን፣ በቃ እንሄዳለን። ክብር ለጌታ ይሁን። አሜን። ከዚያ ተሰናብተን ቃችንን ጭነን ልጆቻችንን ይዘን ሄድን። ዘንድሮ የሚያውቁን ሰዎች ገና ለገና ሲያዩን ጭንቅላታቸውን ይዘው የጮሁት እናንተ ምን ሆናችሁ? ምን ሆናችሁ? ዲሞሽን ነው የተላካችሁት? እኛ እኮ በዛው ከአዲስ አበባ ወደ ውጪ ወደ አውሮፓ ወደ አሜሪካ ነው የምንጠብቃቸው። ሰው ወደ ኋላ ያድጋል እንዴ? በእውነት እንደሱ ነው ያሉ። ለሰው ወደ ኋላ ነው፣ ለእግዚአብሔር ግን ፈቀቅ ማለት ነው። ምን ለኢየሱስ ይሁን። እኛ አረጋግጠን ነው፣ ድምፅ ሰምተን ነው። ከዚያ 7ቱን ዓመት እውነትም በስጋ ቀላል ነገር አላሳለፍንም። 3 ወዳጆቻችንን አብረን የምናገለግል አንዱን ከነ ልጁ አጥተናል በሞት ካጠገባችን። በጣም መራር ጊዜ ነበረ። እንደው መጨረሻ ላይ እነሱ ሲገደሉ ቢሮ ዘግታችሁ በቃ ውጡ አምልጡ ነበር የተባለው። እኛ ደግሞ ሞት ፈርተን አናመልጥም፣ እዚሁ አብረን ሞትን ቢሆን እንቀበላለን ብለን ቁጭ አለን። እግዚአብሔር ግን ረዳን። አሜን። ያንን ስፕሪንግ ቦርድ ተጠቅሞ ነው እግዚአብሔር ከዛ እዚህ ሀገር የመምጣት እድል እንኳን የሰጠኝ። ክብር ለኢየሱስ ይሁን። እና ዓለም አቀፍ የሆነ ስብሰባ ነበርና እዚሁ ሚኒሶታ ላይ የሚደረግ ስብሰባ ቅድሚያ ሩቅ ላሉት ነው መሰጠት ያለበት ተብሎ ቅድሚያ ለኔ ነው ኢንቪቴሽን ሌተሩ የመጣው። ስለዚህ ባልሄድ ኖሮ እኔና እናንተ ባልተገናኘን ነበር ማለት ነው። ከዚያ እግዚአብሔር ድሉን ሰጠኝ። እዚያ ከምድሩ በድል ወጣን፣ በደስታ ስታፍ ተክተን መንግስቱ ሰፍቶ ብዙ ፍሬ አይተን ደስ ብሎን እግዚአብሔር በመንፈስም በስጋም ባርኮን የመለሰን። ክብር ለኢየሱስ ይሁን። ወገኖቼ ፈቀቅ ስትሉ ሊያም ይችላል። ብዙ ጊዜ ሼክ ታረጋላችሁ፣ ላይመች ይችላል። ኮምፎርት ዞን የሚባል ነገር አለ አይደል? ይህ ኮምፎርት ዞን ተቃራኒ ነው ፈቀቅ ማለት። ስለዚህ ጨክኑ። መንፈስ ቅዱሳዊ ነገር እያላችሁ እንደሆነ አውቃለሁ። ጨክኑ፣ ወደኋላ አትበሉ። እዛ ጋር በረከት አለ። ፈቀቅ ስትሉ እረፍት አለ። ፈቀቅ ስትሉ መትረፍ አለ፣ ክብር አለ። አይታችሁ ማታውቁትን ክብር ነው የምታዩትና። አራተኛው ምን ነበረ የሆነላቸው? ታዘው ወደ ጥልቁ ፈቀቅ ሲሉ ቁጥር 9 እና 10 ስላጠመዱት አሳ እርሱ ከእርሱም ጋር የነበሩ ሁሉ ተደንቀዋልና እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ ይላል። ለሌሎች መደነቂያ ሆኑ። እነዚህ ሰዎች እነዚህ ረሃብተኛ ሌሊቱን ሙሉ ደክመው ሲራቡ ያደሩት የሚያሳዝኑ ሰዎች መደነቂያ ሆኑ፣ መነጋገሪያ ሆኑ። የክብሩ መገለጫ አደረጋቸው። ሕይወታቸው ወንጌል ሆነ። ለእግዚአብሔር ክብር ሰጡ፣ እግዚአብሔርን አመሰገኑ። የነዚህ የነ ጴጥሮስ መታዘዝ አገሩን ነው ያጥለቀለቀው። በእግዚአብሔር ክብር ስንታዘዝ እንደሱ ነው። ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ፍቅር፣ ወደ እግዚአብሔር ትእዛዝ፣ ወደ እግዚአብሔር መገኘት ታዘን ስንታዘን እልፍ ስንል መነጋገሪያ ነው የምንሆነው። እውነተኛ የክብሩ ዕቃዎች ነው የምንሆነው። ይታያል በሕይወታችን ክብሩ፣ በኑሯችን፣ በእርምጃችን። ለሰዎች እብደት ሊመስል ይችላል። አንዳንድ ጊዜ ለሰዎች አለማወቅ ሊመስል ይችላል። እንደነገርኳችሁ በእኛ ቤተሰብ ለመጀመሪያ ጊዜ ተምሮ ስራ የያዘ እኔ ነኝ። እናቴ አባቴ በልጅነቴ ስለሞተ እኔ ስራ ስታስይዝ በሰፈሩ የመጀመሪያ በቃ አስተምራ መምህር ሆነላት ተብሎ ደስታ ትልቅ ነበር። ከ5 ዓመት በኋላ ምን ያደርጋል ሰውየው? ስራ ጥሎ ወጣ። ያሟል ወይ ነው የተባለ። አያችሁ፣ አንዳንድ ጊዜ እኛ የምናየውን ሌሎች ሊያዩልን አይችሉም። ያዳነን ጌታ የሚያመላክተንን ያርሱ ታማኝ የሆነው የማይዋሸው ድንቅ የሆነው ጌታ እያባበለ ወደ
ራሱ እየጠራ እየሳበ ክብሩን ያሳየናል። ስሙ ብሩክ ይሁን። በስጋም ይባርከናል፣ በመንፈስም በዘላለም ሕይወትም በዘላለም መንግስትም። ክብር ለኢየሱስ ይሁን። ስለዚህ ሌሎች በእግዚአብሔር ክብር እንዲደነቁ ምክንያት ሆኑ። እነዚህ ሰዎች ኢንስትሩመንት ሆኑ፣ የክብሩ መገለጫ ሆኑ። እግዚአብሔር ተገለገለ በእነርሱ እርምጃ። ሌሎች ተደነቁ፣ እግዚአብሔርን ባረኩ። ከኛ የተነሳ ሌሎች ሲባረኩ እንዴት ምን ይሰማቸዋል? ከእናንተ የተነሳ ሰዎች እግዚአብሔርን ሲያመሰግኑ እንዴ በእናንተ ህይወት እግዚአብሔርን አየን፣ የጌታን ክብር አየን፣ እግዚአብሔርን በረከት አየን፣ በኑሯችሁ፣ በትዳራችሁ፣ በቸርቻችሁ ሲባል ክብር ለኢየሱስ ይሁን። አሁን እናንተ በቁጥር ትንሽ ናቸው ትመለከቱት። እንደው ብዙም ልትጨነቁ አይገባም። ፓስተር የእናንተ ድርሻ ውሃ ልኩን ማመቻቸት ነው። ውሃ ልክ ከተመቻቸ ውሃ ልክ ማለት ፍቅር ካለ፣ ቅድስናው ካለ፣ መገኘቱ ካለ፣ መያያዙ ካለ፣ አንድ ልብ ካለ ውሃ ልኩ ያመጣዋል። ይሄ መፍሰሻ አቶ በየቦታው ኩሬ የሆነውን ማለት ነው የተጨነቀውን ያፈሰዋል። ያንተ ድርሻ እናንተ የመሪዎች ድርሻ ውሃ ልኩን አመቻቹ፣ ፍቅርን እንዲስብ አድርጋችሁ። ይሄ የተንከራተተው መጠለያ እንዲያገኝ፣ ፍቅር እንዲያገኝ፣ እግዚአብሔርን ቃል እንዲበላ እንዲጠጣ፣ ዘላለምን እንዲሰበክ እዚህ ጋር ውሃ ልኩን ካስተካከላችሁ ማሳደግ እግዚአብሔር ነው። እግዚአብሔር ግን ያሳድግ ነበር ይላል ቃሉ። ስለዚህ ወገኖቼ እግዚአብሔር በትንሽ ጉባኤ መደነቂያ ያደርጋቸዋል። አሁን የጨከኑና እርምጃ የወሰዱ ፈቀቅ ያሉ ከነዚህ መካከል እግዚአብሔር አንድ ሁለቱን ለምን አሳነሳለሁ? 3ቱን 4ቱን 10ችሁን በተለየ ቅባት ቢቀባ አይችልም እንዴ? በተለየ ቅባት እንደ ሐዋርያት ዘመን ቢቀባ መቆሚያ እኮ አይገኝም። አሁን እኮ ጨክኖ ፈቀቅ የሚል የጠፋው ላለው ጨክኖ ፈቀቅ የሚል ጨክኖ ተርቦ ተጠምቶ የሚጸልይ የሚጮህ ካልባረከኝ አልለቅህም የሚል ትውልድ ቢነሳ እግዚአብሔር ይነሳል። ክብር ለኢየሱስ ይሁን። የዛን ቀን እናንተ ስለማደግ ስለመስፋት ስለ ትንሽ ጉባኤ አትጨነቁም። ውሃ ልኩ ስቦ ያመጣል። ከያሉበት እዛ ጋር እኮ የሆነ ነገር ሆነ፣ ሽባ ተተረተረ፣ እዛ ጋር ድንቅ አለ፣ ፈውስ አለ። ክብር ለኢየሱስ ይሁን። ባካችሁ እንዲህ አይነት ልብ እግዚአብሔር ይስጠን። ጨክኑ። መኖራችን ካልቀረ መቼም መሞታችንም አይቀርም እኮ በስጋ መጥቶ ካልነጠቀን ካልተነጠቀን መሞታችን አይቀርም። ቁጭት የሌለው ህይወት ኑሮ እንድንኖር እግዚአብሔር ይርዳን። ቁጭት የሌለው በቃ ልሰጥ ለክብሩ ልኖር። ሰው አንዲት ነፍሱን እንኳን ለዚህ ለውትድርና ለጦርነት እንኳን ሁለንተናውን ይሰጣል እንዴ? እንኳን ለጌታ ክብር ወደ ጌታ ክብር ፈቀቅ ብለን ጨክነን በፊቱ መቅረብ ቀርቶ ስለዚህ እንድንጨክን ክብሩን እስከ ማየት እንድንሄድ እግዚአብሔር ይርዳል። እኛ የምንኖረው ወገኖቼ ለሌሎች በረከት ለመሆን ነው። ጳውሎስ እንድናካፍል ነው የሚለው፣ ለሌሎችም እንዲያካፍሉ ይላል። ራስን ብቻ ማስመለጥ አይደለም። ለክብሩ ኖረን በእኛ ህይወት ላይ የሚገለጠው ክብሩ ደግሞ ለሌሎች በረከትም እንዲሆን ነው። ይሄ እግዚአብሔር መንግስት የሰልፍሽ መንግስት አይደለም። ከኢየሱስ ይሄን አልተማርንም። ለሌሎች መኖርን ከእርሱ ለሌሎች መሞትን ከእርሱም ስለተማርን፣ ስለዚህ ወደ ክብሩ ስንጠጋ ከክብሩ የተነሳ ሌሎች በእኛ ይባረካሉ ማለት ነው። ለዚህ ነው የተጠራ ነው። እኛን ልዩ የሚያደርገን ይሄ ነው። ስለዚህ እኛ ባንኖር እኛ ባናበራ ዓለም የባሰ ጨለማ ነው የምትሆነው። አሁን እኮ በብዙ የዓለማችን ክፍል አሁን የቤተ ክርስቲያን በተለይ በሀገራችን ትልቁ ተግዳሮት የብርሃናችን መደብዘዝ ነው። እንደሚገባ ማብራት እያቃተን ነው። ተጽዕኖ መፍጠር አቅቶን ብዙ ችግር እያየን ነው። ባካችሁ ወደ ጥልቁ ፈቀቅ የሚል ጠፍቶ ሰው ሁሉ ወደ ስሜቱ፣ ወደ ሐሳቡ፣ ወደ መሻቱ፣ ወደ ምኞቱ ፈቀቅ እያለ ነው ሀገር እየተተራመሰ ያለ። ወደ ጥልቁ ፈቀቅ የሚል ጠፋ። ወደ እግዚአብሔር ክብሩን የሚጠማ ሰው ያስፈልጋል። እግዚአብሔር የዚህ ልብ ይስጠን። አንድ ቦታ መመላለስ፣ አንድ ቦታ መኖር፣ ይሄ ድግግሞች ሰልችቷችሁ ከሆነ መፍትሄው ይሄ ነው።
ታብሌቱ ከኒኑ ጠቃማል። የመጨረሻው ወደ ከበረው አዲስ የህይወት ምዕራፍ መሻገር ሆነላቸው። ወደ ጥልቁ ፈቀቅ ባሉ ጊዜ ጌታ ኢየሱስ ቶታሊ ፕሮፌሽናቸውን ነው የቀየረው። ባህር ዳር ከመንከራተት ነው ነፃ ያወጣቸው። ሌሊት በወንዝ ዳር በቁር በብርድ ግራ ከመጋባት ተስፋ የሌለው ህይወት ከመኖር ነው ያወጣቸው። ቁጥር 10 ላይ ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ከዚህ በኋላ አሳ ፍለጋ አትንከራተትም። አሜን። ከዚህ በኋላ በጠፊ ነገር ግራ አትጋባም። ከሚያልፍ ነገር ጋር አትታገልም። ከዚህ በኋላ እየሸተትክ አትሄድም። ከዚህ በኋላ ሙያህ ነው የሚቀየረው። አስተሳሰብህን እቀይራለሁ። ሰማያዊ ዜጋ ነው የምትሆነው። የመንግስቴ ሰራተኛ ነው የምትሆነው። ብድራትህ ዘላለማዊ ይሆናል። ለእንጀራ ብቻ አትኖርም። ክብር ለኢየሱስ ይሁን። ቁጥር 11 ላይ ታንኳዎችንም ወደ ምድር አድርሰው ሁሉን ትተው ተከተሉ ይላል። ሁሉን ትተው ወገኖች፣ እኛም ለዚህ ክብር ተጠርተናል። ቅድም እንደነገርኳችሁ ሁላችንም አምባሳደሮች ነን። ሁላችንም ለመንግስቱ ስራ ተጠርተናል። አንዳንዶቻችንም በሙያ ተጠርተናል። አንዳንዶቻችን በገንዘባችን ተጠርተናል። አንዳንዶቻችን በጸሎት ተጠርተናል። አንዳንዶቻችን በአካል ተጠርተናል። ያልተጠራ የለም። ስለዚህ ይህንን ሰውን መነገድ፣ ሰውን ማትረፍ፣ ለመንግስቱ ማብቃት ከተራ ለምድራዊ ነገር ለሆድ ከመኖር ለጠፊ ነገር ከመኖር እኮ ነው ያወጣቸው። አዳናቸው፣ ባረካቸው፣ አከበራቸው። ስሙ ብሩክ ይሁን። ለሽሮ ለጠፊ ነገር ከመኖር አወጣቸው። የመንግስቱ ሰራተኞች፣ ሰው የሚያጠምዱ፣ ሰውን የሚታደጉ መድኃኒቶች፣ ለሰው ልጅ መድኃኒት የሚሆኑ የመፍትሄ አስታራቂዎች አደረጋቸው። እኛ ዘላለማውያን ነን። ይሄ ነው ሰላማችን፣ ይሄ ነው በረከታችን፣ ይሄ ነው ክብራችን። እኛ እንጀራ አንሰብክም። ዳቦ አትስበኩ ፓስተር፣ እንጀራ አትስበክ፣ ዳቦ ጠፊ ነገር አትስበኩ። እሱ ሰርታችሁ ታገኛላችሁ። ዘላለም ነው የሚሰበከው። ጌታ ኢየሱስ ዳቦ አልሰበከም፣ ጠፊ ነገር አልሰበከም፣ ወርቅና ብር አልሰበከም። ዘላለምን ስንሰብክ አንጠማም፣ አንራብም፣ አንራቆትም። ዘላለም ስሞ ያመጣቸዋል እነዛን ጠፊ ነገሮችን። ከክብር ወርዶ ዛ ጠፊ ነገር መሃል መቀመጥ አሁን ያምራል። ባለፈው ከአንዱ ጋር ስንነጋገር የዘመናችን መዝሙርና የዘመናችን ስብከት እኮ አሁን ሼክ አላሙዲንን ብትጋብዙት ምንም አይደንቀው። ያው መዝሙሩም ስብከቱም ትበላለህ ነው አይደል? ትሻገራለህ፣ ትበላለህ አሁን ቢባል አላሙዲን እኔ ጎድሮ ነው የበላሁት ይሄን እናንተ ቁም ነገሩ ነው የሚለው። ምክንያቱም አወርኗ ወደ መብላት ወደ መጠጣት ስታንዳርዱን ዝቅ አደረግ፣ ወደ ጠፊ ነገር ዝቅ አደረግ ነው። ይሄ ወንጌል አይደለም ባካችሁ። ወንጌል ዘላለማዊ ነው። ወንጌል የዘላለም ህይወት ነው። የዘላለም ክብር ነው። ማንም ባለጠጋ ሊደርስበት የማይችል ምስጢር በውስጡ ስላለ እሱን ምስጢር ነው መንካት ያለብን። ዘላለምን ለዛ የተሾምን አምባሳደሮች ነን እኛ። ስለዚህ ይህንን የከበረ ሙያ፣ የከበረ ስልጣን፣ የከበረ ሹመት የሾመንን ጌታ አክብር ነው። በሹመታችን በተሾምንበት ልክ ደግሞ ተመላልሰን በፊቱ ያለ ነቀፋ ባለ ብድራቶች እንድንሆን እግዚአብሔር ይርዳ። ስለዚህ አሻገራቸው። ከዚህ በኋላ ፈጽሞ ይሄንን የጠፊ ነገር ሙያ አትሰራም። ስለዚህ የትኛውም አዲስ የህይወት ምዕራፍ ወገኖቼ የምትጠሙ የምትራቡ የምትፈልጉ ከሆነ ፈቀቅ በማለት ይገኛል። ፈቀቅ በሉ ካላችሁበት ሁኔታ። ልጨርስ ነው። ምናልባት እንደነ ጴጥሮስ በብዙ የህይወት ትግል ተስፋ የቆረጣችሁ መረባችሁን የምታጥቡ አላችሁ። እዚህ ጉባኤ መካከል በቃ እኮ አልሆነም፣ ሞከርኩ አልቻልኩም፣ በቃ ቢያንስ መረባቸውን እኮ የሚያጥቡት በቃ ንጽህናውን እንኳን ጠብቆ እዛ ተሰፍሮ ይቀመጥ ነው
በቃል ተሻለም የመጨረሻ እርምጃ በጣም አሳዛኝ እርምጃ ፊታቸው ከስሎ ማለት ነው። እንደሱ አይነት ጉዞ የምትጓዙ አላችሁ። በሆነ ነገር ላይ ልባችሁ የወረደ ሳይቆረጣችሁ ታግላችሁ በቃ አልሆነም፣ የሚደርስልኝ የለም፣ ከዚህ የሚያወጣኝ የለም ብላችሁ ተስፋ የቆረጣችሁ አላችሁ። ኢየሱስ አለ። አሜን። በሞተው ነገር ላይ ሕይወትን የሚዘራ ድንቅና ተአምራትን የሚያደርግ ዛሬም የማያረጅ ሁል ጊዜ አዲስ የሆነ ኢየሱስ አለ። አሜን። ስሙ ብሩክ ይሁን። ከዛ ጨለማ፣ ከዛ ግራ መጋባት፣ ከዛ ተስፋ መቁረጥ ያወጣቸውና ለክብሩ ያደረጋቸው እነ ጴጥሮስን ኢየሱስ አለ ዛሬ። ለእርሱ የሚሳነው አንዳች የለም። ክብር ለኢየሱስ ይሁን። በምንም አይነት ሁኔታ ውስጥ ሆኖ አይናችሁን ከትግሉ ላይ አንሱ፣ ከአሳው ላይ ከመረቡ ላይ አንሱና ጌታን ተመልከቱ፣ እሱን ስሙ። ሰው የተስፋ ፍጥረት ነው። በተፈጥሮ ብዙ የሚታገሉ ነገሮች አሉ። አይናችን ሁል ጊዜ ግን ትግሉ ላይ ከሆነ ተሸናፊ ነው የምንሆነው። ከትግሉ ባለቤት ከትግሉ አሸናፊ አስቀድሞ ያሸነፈልን ጌታ ላይ ነው አይናችንን መትከል ያለብን። እሱ ታግሎ ያሸነፈልን እሱ አዳኝ የሆነው እርሱን ማየት ነው። እዚህ ሳን ፍራንሲስኮ አካባቢ ምናልባት ሄዳችሁ ያያችሁ የጎልደን ጌት የሚባል ድልድይ አለ። እኔ በፎቶ ነው ያየሁት። ድልድዩ እንዴት እንደተሰራ ሰምታችሁ እንደሆነ ብዙ ሰው ነበር የሞተው አሉ። ምክንያቱም ከፍታ ስላለው ያንን ለመሻገር ብዙ ሰዎች ከከፍታው የተነሳ በድንጋጤ ከላይ እየወደቁ ስለሞቱ ብዙ ሰው አለቀ። መጨረሻ ላይ ኢንጂነሮቹ አንድ ዘዴ ዘየዱ። ሰው ከላይ ወድቆ ልክ ባህሩ ጋር ሳይደርስ የነፍስ አድን መረብ ዘረጉ ከታች ከስር። ስለዚህ አሁን እዛ ስራው ይሰራል። ከታች ምን አለ? መረብ አለ። ሰራተኞቹ እዛ ከከፍታ ላይ ሆነው በፊት ሞት ነው የሚታያቸው፣ ታች ወድቀው መሞት። መረቡ ከተዘረጋ በኋላ ግን በእነርሱና በሞት መካከል ምን ገብቷል? መረብ አለ። የሚታያቸው መረብ ነው። መረቡ ከተዘረጋበት ቀን ጀምሮ አሉ አንድም ሰው አልሞተም። እውነተኛ ታሪክ ነው ይሄ። ምንድነው? ሰው የተስፋ ፍጥረት ነው። ሞት ከታየው ሞት ጋር ነው የሚገባው፣ ወድቆ ማለት ነው። አሁን ወደ ታች ሲያዩት ምን ይታያቸዋል? ህይወት ነው የሚታያቸው። መረብ አለ። በወድቅ ምን አለ? መረብ አለ። ለኛ ደግሞ ብንወድቅ ምን አለ? ማን አለ? ኢየሱስ አለ። ስለዚህ አይናችንን ኢየሱስ ላይ፣ ህይወት ሰጪው ላይ፣ ባራኪው ላይ፣ አሻጋሪው ላይ፣ ድል ሰጪው ላይ አይናችንን። ጴጥሮስ እኮ ባህሩ ላይ ጌታ ባራመደው ጊዜ የሰጠመው መቼ ነው ታውቃላችሁ? ጌታን ማየት ትቶ ምኑን ሲያይ የባህሩን ብርታት ባየ ጊዜ እኮ ነው መስጠም የጀመረው። ሺህ ጊዜ ይበርታ ማዕበሉ፣ እንደውም ይጨምር ከፈለገ 7 እጥፍ ይሁን ከፈለገ የሰራዊት ጌታ እግዚአብሔር ከኛ ጋር ነው። ክብር ለኢየሱስ ይሁን። ስለዚህ ትግላችሁን ከራሳችሁ ጉዳይ ላይ አንሱና እርሱን ተመልከቱ። እርሱ እኮ የትንሣኤ ጌታ ነው። ለሰው የማይቻለው እኮ ለእርሱ ይቻላል። ስለዚህ ለክብሩ ያበቃቸዋል። ምንም መረብ ብታጥቡም እግዚአብሔር ታሪክን ይቀይራል። ሌላው የምጠይቃችሁ የሚያስፈልጋችሁ ነገር የት እንደሚገኝ ጠፍቷችሁ ይሆን? ይሄ ጉዳይ ምን ይሻላል? የት ይሆን የሚገኘው? ወደ 50ዎቹ የአሜሪካ ስቴቶች፣ ወደ ኢትዮጵያ፣ ወደ አውሮፓ። ይሄ ነገር ምንድነው ማድረግ ያለብን? ወዴት ልሂድ? የሚበጃችሁን የፖስታ አድራሻ የሚያውቅ ኢየሱስ ብቻ ነው። አሜን ነው። መፍትሄ ያጣችሁት ምን ይሻለኛል? ወዴት ልጓዝ? ወዴት ልሂድ? የት ጋር ልፈልገው? የት ጋር ላጥምድ? የት ጋር ላግኝ የምትሉት ነገር አለ። ያንከራተታችሁ አንከራታች ነገር አለ። አድራሻው ኢየሱስ እጅ ነው። ኢየሱስን ያዙ። ወደ አድራሻው ሂዱ። ፈቀቅ በሉ። እዛ ክብር አለ። ለእናንተ የሚበጀውን እርሱ ያውቃል። ከእናንተም በላይ ስለእናንተ ያስባል። እርሱ ስለእናንተ ያስባል ተብሎ ተጽፏል። እኛ ለእኛ ከምናስበው በላይ ያስባል እሱ ለልጆቹ ወገኖች። ይሄ እውነት ነው። እኛ ለእኛ ከምንመኘው ከምናስበው በላይ ያስባል እሱ። ስለዚህ አድራሻውን ያውቃል እሱ። የት ጋር እንዳለ ያውቃል።
ራሳችሁን ተቀበሉ። አንድ ጊዜ ከማጉረምረም ብዛት ራሳችንን መቀበል ሊያቅተን ይችላል። እንደው ለምንድነው የፈጠርከኝ? ለምንድነው እዚህ ሁኔታ ውስጥ፣ እዚህ ቤተሰብ ውስጥ፣ እዚህ ፈተና ውስጥ፣ እዚህ ሀገር፣ እዚህ መስሪያ ቤት ብለን ራሳችንን እንዳንቀበል የሚያደርጉ በርካታ ነገሮች አሉ። እግዚአብሔር ሲፈጥራችሁ አልተሳሳተም። በራሱ ጊዜ በራሱ ዘመን በዚህ ዘመን ሲፈልግ ከዛሬ 100 ዓመት በፊት እኛ መፍጠር አይችልም ነበር? ይችላል። በዚህ ዘመን ከፈለገው ሀገር ከፈለገው ብሔር ራሱ ከመረጠው ቤተሰብ የፈጠረን እግዚአብሔር አለ ስለኛ የሚያስብ። ክብር ለኢየሱስ ይሁን። ራሳችሁን ተቀበሉ። እንደው እኔ ለምንድነው ኢትዮጵያዊ የሆንኩት? ለምንድነው ከዚህ ብሔር የተወለድኩት? ለምንድነው አትበሉ። ራሳችሁ ነገር ውስጥ አትግቡ። የፈጠረኝ አለ ለኔ የሚያስብ፣ ከኔ በላይ ስለኔ የሚያውቅ። እኛ በስራ ሐረር ኖረን ነበር። ሐረር ስንኖር ሐረር የውሃ ችግር አለ። 4 ዓመት ስንኖር ምንድነው የምናደርገው? ቧንቧ በወር 1 ቀንም አይመጣም እና ከከተማ ወጣችሁ ምንጭ ገጠር ውስጥ በመኪና ምናምን ነው በጀሪካን የምንቀዳው። ስለዚህ ጀሪካኖችን ፒክአፕ ላይ ሞልተን ስታፉን በሙሉ አንድ ላይ ገጠር ሂደን ጭነን እንመጣለን። ሁለተኛዋ ልጄ ይህንን ጉዳይ ታያለች ሁል ጊዜ። አባ አለችኝ አንድ ቀን፣ እኔስ አንድ ነገር ተመኘው አለች። ምን ነው ስላት፣ ምን አለ እንደው ጀሪካን በሆንኳ። ምን አለ ጀሪካን በሆንኩ። መኪናውን እኮ የምነዳው እኔ ነኝ። አጠገብ ቁጭ ብዬ አሁን እኮ ፍላጎቷ ጀሪካን መሆን አይደለም፣ ፍላጎቷ አብራኝ መሄድ ነው። እዛ ሂዳ እዛ ገጠሩን ማየት ነው የፈለገችው። አጠገቤ በክብር ቁጭ ብላ አገሩን እያየች መሄድ ስትችል ጀሪካን መሆን ትመኛለች። ልጅ ስለሆነ ከልጅነታችን የተነሳ የምንመኛቸው ምኞቶች አንዳንዶቹ ያስባል። የህይወታችሁ ሾፌር እኮ ኢየሱስ ነው። የሚነዳችሁ የሚያበራችሁ ደግሞ አየሩን የሚያውቅ ሃሌሉያ፣ ልምድ ያለው እውቀት ያለው በስንት ከፍታ በስንት ፍጥነት ህይወታችንን ነርቶ ማሳረፍ የሚችል ታማኝ ፓይለት አለ። ክብር ለኢየሱስ። አሜን ነው። ያውቅበታል። አነዳድ ያውቃል። እንዴት አድርጎ እንደሚያበር እንዴት አድርጎ እንደሚያሰርፍ ያውቃል። ችግሩ ሁለንተናችንን ለእርሱ መስጠት ነው ያቃተን። አሁን ከዚህ ኢትዮጵያ በፕሌን ስትሄዱ ስንቶቻችሁ ፕሌኑ ፓይለቱ ማንጃ ፍቃድ ላይሰንስ እንዳለው ጠይቃችሁ ታውቃላችሁ? ታውቁ? እሺ፣ ረጅም 13 ሰዓት ምናምን ጉዞ ስለሆነ ያደክማል። እንደው ትንሽ ከተጓዛችሁ በኋላ ወደ ክፍሉ ገብታችሁ እባክህ ልርዳህ እንዴ እንደው ሞት እኮ ብቻህን ብላችሁ ታውቃላችሁ? ይባላል አይባልም? ላይሰንስ ነው፣ እሱ ያውቅበታል። ለዘመናት ነው ያበረረው። ባለሙያ ነው። ከፍታውን አየሩን ያውቃል። እባካችሁ ህይወታችሁን ስጡት ለኢየሱስ። እሱ ያውቃል እንዴት እንደሚመራ፣ እንዴት እንደሚያሳምር፣ እንዴት እንደሚባርክ ያውቃል። ችግሩ እኛ ጋር ነው። ፈቀቅ ማለት ነው ያቃተን። ከሱ ጋር መስማማት ነው ያቃተን። እሱ በምን ይታማል? እሱ እኮ ፍጹም ነው፣ አዋቂ ነው። ስሙ ይባረክ። ራሳችሁንም ተቀበሉ። ምናልባት የመጨረሻ ዳር ዳር የምትመላለሱት ኑሩ ይሁን። ዳር ዳር አሳ ዳር ዳር የለም። ዳር ዳር እንደውም ሽታ ነው ያለው። ቅድም እንደነገርኳችሁ የሐይቅ ዳር ዳር ብትሄዱ እዛ ከብቱ ምኑ እዛ ሲራገጥ ይውላል። ልጆቹ እዛ ሲጫወቱ ይውላሉ። አጠባውም እዛ ዳር ነው። የአሳው ምናምን እዛው ስለሆነ ሽታ ነው። አሳ የለም ዳር ዳር። በእግዚአብሔር ቤት በመንፈሳዊው ዓለም ዳር ዳር አሳ የለም። ዳር ዳር ሰላም የለም። ዳር ዳር እረፍት የለም። አሳ ከፈለጋችሁ፣ እረፍት ከፈለጋችሁ፣ ሰላም ደስታ ከፈለጋችሁ ወደ ጥልቁ፣ ወደ መሃል፣ ወደ ክብሩ፣ ወደ መገኘቱ። እኔ ገጠር ነው ተወልጄ ያደግኩትና ከብቶች በረት ውስጥ ሜዳ ላይ ነው የሚያድሩት። በረት ታውቁ እንደሆነ አላውቅም። በረት ማለት የሆነ አጥር ነገር ነው። በቃ በየ3-4 ቀኑ ፈርሶ የሚሰራ አጥር በሉት። ስለዚህ ብዙም የጠበቀ አይደለም፣ ጥብቅ አይደለም። እና አርሶ አደሮቹ እዛ አካባቢ ትንሽ ጎጆ እንትን ጥለው ከብቶቹን ይጠብቃሉ። ግን አልፎ አልፎ ጅብ
በአሳቻ ሰዓት ይመጣና አንዳንድ ከብቶችን ይበላል፣ አውጥቶ ይቦጭቃቸዋል። ብዙውን ጊዜ የትኞቹን መሰላችሁ ይቦጭቀው? ይሄ ግማሽ ሰውነታቸውን ከበረቱ እንትን አጥሩ ወጣ አድርጎ የሚተኙ አመፀኛ ከብቶች አሉ። እዛ ወጣ ብለው ግማሽ ሰውነታቸውን እዛ እንትን ብለው ይተኛሉ። ከዛ መጥቶ ይቦጭቅላቸዋል። እግዚአብሔር ቤትም እነሱ ነው። ዳር ዳር የምትሉ ከሆነ ቦጫቂው አለ የሚዞር አይደለም ነው የሚዞር ድምፁን አሰምቶ የሚዞር የበረገጉት ያን የበርገው ወጣ ሲሉ ዋጋቸውን ይሰጣቸው። ስለዚህ ዳር ዳር አትበሉ፣ ፈቀቅ በሉ ወደ መሃል፣ ወደ ጥልቁ፣ ወደ ክብሩ፣ ወደ ጥበቃው፣ ወደ በረከቱ። ክብር ለኢየሱስ ይሁን። ስለዚህ ዳር ዳር የጌታ አይደለም። ዳር ዳር እግዚአብሔር የለም። ባካችሁ ዳር ዳር ያለው አውሬው ነው፣ ሰይጣን ነው ያለው። ስለዚህ የዳር ዳር ኑሮ ሊያበቃ ይገባል፣ ወደ መሃል፣ ወደ ክብሩ። ፈርዖን አንድ ጊዜ እንዲህ አለ፣ ለእግዚአብሔር ለአምላካችሁ በምድረ በዳ ተሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ። ሰይጣን ርቀን እንድንሄድ አይፈልግም፣ ሁልጊዜ ዳር ዳር እንድንኖር። ምክንያቱም አብሮ አደግ ይፈልጋል፣ አጫዋች። ወደ ጥልቁ እኮ ፈቀቅ ስትሉ ጥላችሁት ነው የምትሄዱት። ወደ ጥልቁ ፈቀቅ ካላለን እዚህ ጋር ሊያጫውተን፣ ሊያዋራን፣ ሊጫወትብን፣ ጥርሳችንን ሊያበላሽ እሱ ዳር ዳር ነው ያለው። ወደ ጥልቅ የለም፣ እዛ ክብሩን አይችለውም፣ እዛ ስራም የለውም፣ አይገባምም። ስለዚህ ወገኖቼ ወደ ጥልቁ ፈቀቅ እንበል። ዛሬ መሰዊያችሁን እስቲ ፈትሹ። በምን ይሁን የራቅነው? በቃል እውቀት፣ በጾም ጸሎት፣ በህይወት አቋም፣ በመታዘዝ፣ ባለመትጋት በምን ይሁን? በምንም ይሁን በምን ጌታ ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ተነሱ ከዚህ እንሂድ። በቃ እዚህ መኖር በቃ ተነሱ፣ ወደሚቀጥለው ምዕራፍ እንራመድ ነው ያለው። ስለዚህ በዚህ አዲስ ዓመት ፈቀቅ ማለት መራመድ ይሆንላችሁ። ወደ ጥልቁ ፈቀቅ፣ አይተን ወደማናውቀው በረከት ፈቀቅ፣ ለሌሎች ወደ መትረፍ ፈቀቅ፣ ክብሩ ወዳለበት ሌሎች እግዚአብሔርን ክብር ማየት ወደሚችሉበት ፈቀቅ፣ ወደ ከበረው አዲስ ምዕራፍ ፈቀቅ እንድንል እግዚአብሔር ይርዳን። ጸልያለን። ወደ እርሱ ወደ ጥልቁ ወገኖቼ ፈቀቅ ካላለን እዚሁ መምሸቱ ነው፣ እዚሁ ሊያበቃልን ነው። እዚህ ደግሞ ምንም የለም። ይገባችኋል እያልኩ ያለው ምንም የለም። ሁሉ ወዳለበት ወደ ጥልቁ ወደ ክብሩ እባካችሁ አትሳሱ። ስፍራ ለመልቀቅ አትፍሩ። እርሱ ይመራችኋል፣ እርሱ ያበረታችኋል፣ እርሱ ቆሞ ይጠራችኋል። የክብሩ ባለቤት የባራኪው መንፈስ እግዚአብሔር ቀድሟችሁ ስለሚወጣ ተነሱ፣ ወደ ጥልቁ ፈቀቅ እንበል። ተነሱ፣ ከዚህ እንሂድ። እዚያ ወደ ጥልቁ ክብር አለ፣ በረከት አለ፣ ሰላም አለ፣ ደስታ አለ። እንጸልያለን። እያንዳንዳችሁ ያላችሁበትን ሁኔታ ለእግዚአብሔር አቅርቡ። ወስኑም ደግሞ ጨክኑም። እሄዳለሁ፣ ወደ ክብሩ ፈቀቅ እላለሁ፣ እርምጃዬን ጨምራለሁ፣ ምልልሴን እጨምራለሁ። 2025 እንደኖርኩት አልኖርም። በእውነት ካላችሁ በቃ አልኖርም። 2025ን እልፍ ያለ የጨመረ ወደ ጥልቁ ወደ ክብሩ ፈቀቅ ያለ እርምጃ በፊት 30 ደቂቃ ከሆነ የምጸልየው 45 ደቂቃ፣ 1 ሰዓት። በፊት 20 ደቂቃ ከሆነ የማነበው ጨመር አድርጌ፣ በፊት በሳምንት 1 ከሆነ የምጾመው 2 ቀን 3 ቀን። ማወቅ ያለባችሁ ክብሩ ርካሽ አይደለም፣ በቀላል አይገኝም፣ ውድ ነው። ክብር ለኢየሱስ ይሁን። ቅባቱም ርካሽ አይደለም። የጨከኑ ዋጋ ለመክፈል የተዘጋጁ ናቸው የሚቀቡት ወገኖቼ። እነዛ ናቸው በረከቱን የሚቀበሉት። በእውነት እግዚአብሔር ጨካኞች ያድርገን። ፈቀቅ ለማለት በምንም የማንታሰር በምንም የማንያዝ ያድርገን እግዚአብሔር። እዚያ በኋላ እርሱ ያውቅበታል መባረክ። በእውነት ይህ የእግዚአብሔር ቃል ነው። እግዚአብሔር ፈቅዶ ብትኖሩ የዛሬ ዓመት ትመሰክራላችሁ። እግዚአብሔር እንደ ቃሉ ይሰራል። እናንተ ከወጣችሁ እርምጃ ከወሰዳችሁ እግዚአብሔር ስለ ስሙ ክብር፣ ስለ ቃሉ ክብሩን ይገልጣል። ትመሰክራላችሁ።
ጌታ ሆይ ስምህ ብሩክ ይሁን እናመሰግንሃለን አንተ ትልቅ ነህ ይህ ቃልህ እውነት ነው ጌታ ሆይ ታሪክ አይደለም ፈቀቅለ ሚሉ እግዚአብሔር ሆይ ክብርህን ታሳያቸዋለህ ተባረካለህ ለክብር ታበቃቸዋለህ መነጋገሪያ የክብር ዕቃዎች ታደርጋቸዋለህ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ቃል አምነን እርምጃ እንድንወስድ ጸጋ ይብዛልን አሜን ለወገኖቼ እምነትን ጨምርላቸው በዚህ 2026 እግዚአብሔር ሆይ በዚህ እርምጃ እንዲቀበሉ እንዲጨክኑ ወደ ክብር እንዲጠጉ ወደ መንፈስ ወደ ኃይል ወደ መገኘት እንዲራመዱ ጸጋ ይብዛላቸው አሜን በነገር ሁሉ እርዳቸው አመቱ የበረከት አመት ይሁን አሜን አመቱ ጌታ ሆይ ከራሳቸው ተርፈው ለሌሎች የሚበቁበት ይሁን አሜን ጌታ በኢየሱስ ስም ወደ አዲስ የሕይወት ምዕራፍ ወደ አዲስ የአገልግሎት ምዕራፍ የሚሻገሩበት አመት ይሁን አሜን ይህ እውነት ነው ጌታ ሆይ ይህ የቃልህ እውነት በዚህ ቤተክርስቲያን በሰሙት ሁሉ ላይ ይሄ ክብር ስለሚገለጥ እኔ አመሰግንሃለሁ አንተም ክብሩን ስለምትወስድ ተመስገን ስለነበረን ጊዜ ሁሉ ስም ይባረክ እናመሰግንሃለን ስለሰማህን በጌታ በኢየሱስ ስም አሜን ጌታ ኢየሱስ አብዝቶ ይባርካችሁ እንግዲህ እኔ ከዚህ በኋላ ከአንድ ሳምንት በኋላ ምን ይሰጣለቃለሁ ጌታ ፈቅዶ ብንኖር ከዚያ ወንድ ሁለት ሴቶች አገልግሎቶች አሉኝ እሱን እንደጨረስኩ ባክ ሆም ጌታ ፈቅዶ ብንኖር ነው ሌላ ጊዜ እንገናኛለን በእውነት በጣም ነው የወደድኳችሁ እግዚአብሔር አብዝቶ ይባርካችሁ ሰማችሁት ቃል በሰማነው ቃል እንድንኖር እግዚአብሔር ሁላችንንም ያግዘን አሜን ጌታ ስም የተባረከ ይሁን እንግዲህ ዛሬ የመጣልን ቃል ወደ ጥልቁ ፈንቀቅን የሚል ነው ወንድማችን ፓስተር አስፋው የመጀመሪያ ጊዜ የመጣ የመጀመሪያ መልእክት ታስታውሳላችሁ ምን የሚለው የማንን አጀንዳ ነው እግዚአብሔር አጀንዳ ውስጥ በክርስቶስ አጀንዳ ውስጥ ነው እግዚአብሔር ይባላል ስለዚህ የክርስቶስ አጀንዳ ደግሞ ምን እንደው የመጣበት የሞተለትን እናውቃለን ጥሪያችን እሱ ነው እግዚአብሔር ይባላል ፈቀቅ ካሉ በኋላ ምንድነው የሆነው ከዛ በኋላ ታሪኩ ወረድ ብለስና ተጠሩ እግዚአብሔር ይመስገን ያንናቸው ተሰጣቸው የትል እንደሚያገለግሉ አሁን ይሄ እንግዲህ ወደ አዲሱ አመት እየገባን ጌታ የተባረከ አሜን እኛ ለፓስተር አስፋው የተማርነው እንደማንረሳ እያስመሰከርን ነው እና የመጀመሪያው ቀን የሰጠን አሳይመንት ነበር ፓስተር አስፋው ታውቃላችሁ ምን የሚል ነበር 5 ሰው ስም ጻፉ እያንዳንዳችን 5 ሰው እነዛ 5 ሰዎች ምንድናቸው ጌታን የማያውቁ ስራ ቦታ ሊሆን ይችላል በጎረቤታችን ሊሆን ይችላል ያክስታችን ልጅ ሊሆን ይችላል ቦታችን ልጅ ሊሆን ይችላል ጎረቤት ሊሆን ይችላል እና 5 ሰው ስለዚህ የምናደርገው ዛሬ ደግሞ አንድ ሳምንት ነው የሚቀረው ወደ አዲሱ አመት ምንገባ እኛም ያንን የተነገረንን ቃል እንወስዳለን ስለዚህ ወደ አዲሱ አመት ስንገባ አዲሱ አመት እግዚአብሔር ሁሉ አለው እግዚአብሔር ይመስገን እና ሁሉ ጊዜ የአዲሱ አመት ሲመጣ ዘመንን ታረጋለህ የሚል ጥቅስ አለ ምናየዋለን ታቀዳጃለህ ያን ጥቅስ ሁሉ ሳነብ ይገርመኛል እና የሚለው እዛ ጋር ሙሉ ሐሳቡ እንግዲህ ምንድነው እግዚአብሔር ዘመን በሚቀየርበት ጊዜ አሮጌው ሄዶ አዲሱ ዘመን ተጭኖ በስጦታዎች ተሞልቶ ነው የሚመጣው እግዚአብሔር ሁሉ ጊዜ እሱ በዘመናት ውስጥ አይገደብም እሱ ለዓለም ውስጥ የሚኖር ለኛ ግን አመት በአመት ሁሉ ጊዜ እየተቀየረ እየተለወጠ እግዚአብሔር ይባላል እና ዘንድሮ የሚመጣውን ሰረገላውን ሰማይ የሚመጣውን ሰረገላውን ስጦታውን ይዞ የሚመጣውን እኔ በበኩል ለመቀበል ተዘጋጅቻለሁ አሜን ስለዚህ በእኛ በኩል እንግዲህ እነዚህን 5 ሰዎች ይዘን እንገባለን አሜን እና
ሌላ ላይ ደግሞ 5 ጨምሮ በስንት ይወጣል ማለት ነው? 10 አይደለም የሚሆነው? ግድ የለም በ5 እንረጋለን። ስለዚህ 5ቱን ይዘን በ2026 ለ5 ሰዎች እንጸልያለን። እነዛን ሰዎች እየጸለይን ደግሞ እድል በሰጠን ጊዜ ሁሉ ደግሞ እንመሰክርላችኋለን። አመቱ መጨረሻ ላይ ምስክርነት ይኖራል። እግዚአብሔር ይባረክ። አሜን። ይሄም አጀንዳ ነው። የዚህ ቤተክርስቲያን አጀንዳ ነው። የክርስቶስ አጀንዳ፣ ጌታ የመጣበት አጀንዳ እና በክርስቶስ አጀንዳ እንሻገራለን። እግዚአብሔር ይባረክ እና ጌታን እናመሰግናለን። ቡራኬ ተቀብለን እንጨርሳለን። እስኪ ከዛ በፊት እንጸልያለን። ለወንድማችን እንጸልይለታለን። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ያንተን አጀንዳ ተቀብለናል ጌታ ሆይ። ወደ አዲሱ ዓመት ጌታ እየጸለይን እንገባለን። እያንዳንዳችን ደግሞ ጌታ እነዚህ የጻፍናቸው ለነዚህ ለ5 ሰዎች ጌታ እንጸልያለን። እነዚህን ሰዎች ጌታ እግዚአብሔር አምላኬ ሆይ ነው ዓመቱን ደግሞ እንጸልይላቸው ስለሆነ ደግሞ እናመሰግናለን። ለአንዳንዶቻችን ደግሞ ጌታ ሆይ 10 15 እንደመራኸን ነገር ግን ጌታ እግዚአብሔር ሆይ ለሰዎች ጌታ እግዚአብሔር ሆይ እነሆ የምንተጋበት ጊዜ ለወንጌል ስራ ጌታ በጸሎትም አምላካችን ሆይ በመመስከርም ሁሉ የምንተጋበት ዓመት ይሆናል። እግዚአብሔር አምላካችን ሆይ አንተ የምትሰጠንን ጌታውን እንጠብቃለን ብቻ ሳይሆን ጌታ እግዚአብሔር ሆይ የሰጠህንን ጌታ አምላካችን ነው እየቀበርን ሳይሆን የሰጠህንን ግን እያተረፍን ጌታ እግዚአብሔር አምላካችን አዲሱን ደግሞ እንቀበላለን። ስም ይባረክ፣ ስም ከፍ ከፍ በል። በዚህ ጊዜ ደግሞ ሁላችንም እጆቻችንን ወደ ወንድማችን አስፋው ዘርግተን ደግሞ አባቱን እንጸልያለን። አምላካችን አንተ ባርከው ጌታ እግዚአብሔር አንተ ታማኝ ነህ። አንተን ታምኖ ያፈረ ሰው የለም። ስለዚህ ጌታ እግዚአብሔር አምላክ በሚያስፈልገው ነገር ሁሉ አንተ ሞላው። እግዚአብሔር አምላክ ቤተሰቡ የተባረከ ይሁን። በሰማያዊ በረከት ይባረው፣ በምድራዊ በረከት ሁሉ ይባረው። እግዚአብሔር አምላካችንና አባታችን ሆይ አንተ ደግሞ ጌታ እግዚአብሔር ለስም ጌታ ሆይ እነሆ ልጆች ያሳዩትን ፍቅር ትረሳ ዘንድ አመፀኛ አይደለም። ስም ይባረክ፣ ስም ከፍ ከፍ በል። እግዚአብሔር አምላካችን ነው። እንግዲህ ለአዲሱ ዓመትም ደግሞ ሁላችንም ደግሞ ተዘጋጅተን ደግሞ ጌታ ሆይ እንድንገባ አንተ እርዳን። ስም ይባረክ፣ ስም ከፍ ከፍ በል። በኢየሱስ ክርስቶስ ስም አሜን።